አሊሰን ቤከር በአሮጊቷ ዩቬንቱስ በጥብቅ እየተፈለገ ይገኛል። በ2019 ከነበረው የአውሮፓ ሻምፒየንስ ሊግ አሸናፊ የሊቨርፑል ቡድን ውስጥ ከቀሩ 3 ተጫዋቾች ውስጥ ቀደም ብሎ አንድሬ ሮበርትሰን ቡድኑን እንደሚለቅ ከሰሞኑ እያስታወቀ መሆኑ የሚታወስ ሲሆን አሁን ላይ ደግሞ እንደ ጋዜጣ ዴሎ ስፖርት መረጃ መሰረት ብራዚላዊው የግብ ዘብ አሊሰን ቤከር ከዩቬንቱስ እንደሚፈለግ መረጃዎች እያሳዩ ይገኛሉ። 33 ዓመቱ ላይ የሚገኘው አሊሰን ቤከር ከዚህ ቀደም በሮማ አብሮት ከሰራው ሉቺያኖ ስፓሌቲ ጋር ጥሩ ግንኙነት ያለው ሲሆን በዩቬም ዳግም አብሮ ለመስራት ፍቃደኛ ሊሆን እንደሚችል እየተነገረ ነው የሚገኘው። አሮጊቷ ለአሊሰን የ3 ዓመት ኮንትራት ለማቅረብ ዝግጁ መሆኗ ሲነገር ሊቨርፑሎች አሁን የሚለቁት ከሆነ ቢያንስ እስከ 12-13 ሚሊዮን ዩሮ ድረስ ሊፈልጉ ይችላሉ ተብሎ እየተሰማ ይገኛል። ታዲያ በመጪዎቹ ጥቂት ቀናቶች ውስጥ የዩቬ ሰዎች ከአሊሰን ካምፕ ጋር የመጀመሪያ ግንኙነት ሊኖራቸው ይችላል ተብሎም እየተጠበቀ ሲሆን አሊሰን ጓንት ከመስቀሉ በፊት ራሱን ወዳሳየበት የጣሊያን ሴሪኤ የመመለስ እንግዲህ ፍላጎትም አለው እየተባለ ይገኛል። እንደሚታወቀው በዚህ ሰዓት ላይ ሊቨርፑሎች በግብ ጠባቂ ቦታ ላይ እየተፈተኑ ይገኛሉ። ምክንያቱም አሊሰን ቤከር በጉዳት በወጥነት ቡድኑን እያገለገለ አይደለም። ማማርዳሽቪሊ እንደውም በአንዳንድ ጨዋታዎች ላይ ልዩነቶችን እየፈጠረ ስለሆነ በመጪው የውድድር ዓመት አሊሰን ቤከር የሚለቅ ከሆነ ማማርዳሽቪሊን በዋና ግብ ጠባቂነት ሊይዙት እንደሚችሉ እየተነገረ ይገኛል። ፈረንሳዊው የባየር ሙኒክ ኮከብ ሚካኤል ኦሊሴ በባቫሪያኖቹ ቤት ድንቅ የውድድር ዓመት እያሳለፈ ይገኛል። ለጀርመኑ ስመገናና ቡድን ባደረጋቸው 42 ጨዋታዎች 17 ግቦችን አስቆጥሮ 25 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ ማቀበል ችሏል። ታዲያ የባላንዶር ሲዝን እያሳለፈ የሚገኘው ፈረንሳዊ ኢንተርናሽናል ከሊቨርፑልና ከሪያል ማድሪድ ፍላጎቶች በሱ ላይ ቢመጡም ባየር ሙኒኮች በምንም አይነት ሂሳብ ኦሊሴን መልቀቅ እንደማይፈልጉ እየተሰማ ነው። ሙኒኮች ኦሊሴን የረዥም ጊዜ ፕሮጀክቱ አንድ አካል አድርገው የሚመለከቱ ሲሆን አሁን ባለው አቋም እጅግ በጣም ደስተኛ ናቸው። ኦሊሴ አሁን ባለው የዝውውር ገበያ እስከ 140 ሚሊዮን ዩሮ ድረስ ያወጣል ተብሎ ይገመታል። ይህ ኢንተርናሽናል ፈረንሳዊ ኢንተርናሽናል ባለፉት ጨዋታዎች እጅግ በጣም ድንቅ ብቃቱን ነው እያሳየ የሚገኘው። ባየር ሙኒክ ቤት እንግዲህ ከሃሪ ኬን እና ከሉዊስ ዲያዝ ጋር እንግዲህ በአውሮፓ አስፈሪ ከሆኑ የፊት መስመር ጥምረቶች መካከል አንዱን ፈጥሮ ድንቅ ብቃቱን እያሳየ ይገኛል። ምናልባትም በውድድር ዓመቱ መጨረሻ ከፈረንሳይ ብሔራዊ ቡድን ጋር በተለይ ደግሞ የዓለም ዋንጫን ማሸነፍ የሚችል ከሆነ ለባላንዶር ከፍተኛ ግምት የሚያገኝበትም እድል ይኖራል። ነገር ግን ከባየር ሙኒክ ጋርም በዘንድሮ የውድድር ዓመት በአውሮፓ ሻምፒየንስ ሊግ የሚያሳየው እንግዲህ ብቃት እጅግ በጣም ይጠበቅ ነው የሚሆነው ለባላንዶሩ።